ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብረት ሰላምታችንን እናቀርባለን። በአዲስ አበባ መጠነ ሰፊ አፈሳ እየተከናወነ ነው። በተለይም የአማራ የትግራይ ተወላጆች እንዲሁም ኤርትራውያን በከፍተኛ ቁጥር እየታፈሱ እንዳለ ነው መረጃዎች የሚያመለክቱት። የምርጫው ዕለት እየተቃረበ በመጣ ቁጥር የአብይ አህመድ አገዛዝ አፈናና እስሩን በከፍተኛ ደረጃ እያጠናከረ እንዳለ ነው የተመለከተው። በቁጥር የአማራ ተወላጆች የታሰሩ እንደሚበልጡ ነው በአንከር ሚዲያ የመረጃ ምንጮች የደረሰን መረጃ የሚያመለክተው። በሌላ በኩል በወለጋ የተገደለው ጄኔራልን ተከትሎ የአብይ አህመድ አገዛዝ ከፍተኛ የሆነ ጥቃት በቀጠናው ሊፈጽም እንደሚችል ተመለከተ። በጉዳዩ ላይ የአብይ አህመድ ጄኔራሎች እየመከሩ ነው። በቀጠናው ላይ ሰፊ ቁጥር ያለው ሰራዊት ሊያሰማሩ እንደሆነም ነው የደረሰን መረጃ የሚያመለክተው። ዓለም አቀፉ የገንዘብ ድርጅት IMF አዲስ ሪፖርት ይዞ ወጥቷል። በኢትዮጵያ ያለውን ሁኔታ በተመለከተ ግምገማ ካደረገ በኋላ መንግስት ቀሪ እርምጃዎችን እንዲወስድ አሳስቧል። ግብር ህዝቡ ላይ እንዲጨመር፣ ድጎማ እንዲነሳና የብር የመግዛት አቅም ማስተካከያ እንዲደረግ የሚል ጠንከር ያለ ሐሳብ ይዞ መጥቷል። በጉዳዩ ላይ ሰፊ ውይይት እናደርጋለን። በኢኮኖሚ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የዛሬ መሰናዷችንን ይዘን ቀርበናል። ፕሮፌሰር ተሾመ አበበ አብረውኝ ይገኛሉ። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልን ፕሮፌሰር ተሾመ። ጤና ይስጥልኝ መሳይ፣ እንደምን ሰነበት? ደህና ነህ ወይ? መልካም ሆናል። መልካም ነኝ፣ አመሰግናለሁ። አዎ ተገናኘን። እንግዲህ ፕሮፌሰር ተሾመ ዛሬ ብዙ ኢኮኖሚክ ጉዳዮች አሉ። የIMF ሪፖርትን እንዲሁ ሰምተናል። በአብይ አህመድ አገዛዝ ብዙ እርምጃዎችን መውሰድ ይገባዋል ብሎ ያወጣው ሪፖርት ነው። ይሄ ሪፖርት ደግሞ ለኢትዮጵያውያን የጨለማው ቀን እየመጣ እንዳለ፣ ድቅድቁ ጨለማ ወደፊት ገና ኢትዮጵያውያንን የሚጠብቃቸው እንደሆነ የሚያሳይ ነው። እስካሁን በተወሰደው እርምጃ ኢትዮጵያውያን ከጥቅም ውጭ ወጥተዋል፣ ነገር ግን በቂ አይደለም በሚል አሁንም IMF አገዛዙ እርምጃ እንዲወስድ ያሳሰበበትን ሪፖርት ነው የወጣው። ሌላው ዘ ኢኮኖሚስት የተሰኘው ታዋቂው ዓለም አቀፍ ሚዲያ እንደዚሁ የአብይ አህመድ አገዛዝን የኢኮኖሚና አጠቃላይ ሁኔታ የተመለከተ ሪፖርት አውጥቷል። ሪፖርቱ ኢኮኖሚያዊ ጉዳዮች ላይ ቢያተኩርም አንድ ጉዳይንም አንስቷል። አብይ አህመድ ለወጣበት የኦሮሞ ብሔረሰብ ያደላል። ፊልድ ማርሻል ብርሃኑ አንስቶ የፌደራል ፖሊስ አዛዡን፣ የአየር ኃይል አዛዡን፣ የአዲስ አበባ ከተማ ከንቲባን እነዚህን ሁሉ የራሱን ሰዎች ነው የሾመው በሚል በኢኮኖሚም በፖለቲካም ለኦሮሞ ብሔረሰብ ያደላል የሚል መረጃም ነው ይዞ የወጣው ዘ ኢኮኖሚስት። ሌሎች ነገሮችንም እንዲሁ አካቷል። ወደ ኋላ ላይ እንመጣበታለን። እንደው ወቅታዊ ጉዳዮች እንነሳ። አገሪቱ ምርጫ ልታካሄድ ነው። እንግዲህ ምርጫ የሚለውን ቃል ባለፈውም ከርሶ ጋር ስንነጋገር ምርጫ ለማለት የሚያስችል ምንም ነገር በሌለበት ሁኔታ ነው ምርጫ የምንለው። ለማንኛውም አፈናው ተጠናክሮ ቀጥሏል። ግንቦት 24 ነው ምርጫው ይካሄዳል የተባለው። ከአንድ ሳምንት ያነሰ ጊዜ ብቻ ነው የቀረው። እንደው ፕሮፌሰር ተሾመ ሁኔታው እንዴት እየተከታተሉት ነው? የበለጠ ነገሩ እየተካረረ አዲስ አበባ ዛሬ ደውለን ሰው ስጋት ውስጥ ነው ያለው። አገዛዙ አልተረጋጋም። እንዴት እየተከታተሉት ነው? መሳይ፣ ጥያቄህን በቀጥታ ከመመለሴ በፊት ሰሞኑን እየተጓዝኩ ነበረ። ሌሎች ከተሞች ወጣ ብዬ ነበርና በየኤርፖርቱ 3 ቦታ የማገኛቸው ሰዎች እባክህ ለመሳይ መልካም መልእክት አድርስልን፣ የሚያደርገው ስራ የሚሰራው ስራ በጣም ጠቃሚ በመሆኑ አንደኛ፣ ሁለተኛ እንዳንተ አይነቱን ሰው ሌሎችንም እየጋበዘ የኢትዮጵያ መንግስት የሚያወጣው ማስረጃ የኢትዮጵያ መንግስት ቃል ብቻ እንዳይሆን ስላደረገ ስለሚሰራም ደግሞ ምስጋናችንን አቅርብልን ብለው አንዳንዶቹ በስም ሌሎችም ደግሞ እንዲሁ በዝና አቅርብልን ብለውኛልና ምስጋና በእነሱ ስም ላቀርብልህ እወዳለሁ። መጀመሪያ እንደዚህ አይነት ነገር እኔ ገጥሞኝ አያውቅም ካሁን በፊት። ነገር ግን የምትሰራው ስራ መልካም ስለሆነ በእነሱ ስም ምስጋናዬ ለአንተም ይድረስህ። ለእኔም ይህን እድል ስለሰጠኝ አመሰግናለሁ። የበሬውን ምስጋና ወሰደው ፈረሱ እንዳይባል እሰጋለሁ። እናንተ ናችሁ የመጣችሁ መድረክ ላይ እውቀታችሁን ያላችሁን አጠቃላይ ልምድ በማካፈል ተመልካቾቻችን በቂ የሆነ መረጃና በቂ የሆነ ዕውቀት እንዲያገኙ እያደረጋችሁ ያላችሁት እናንተ ናችሁ። እኛ መድረኩን ማመቻቸት ነው። ትልቁ ምስጋና እናንተ ነው። ስለዚህ የበሬውን ምስጋና ፈረሱ እንዳይወስደው
ብንጠነቀቅም ጥሩ ነው። ለማንኛውም በርሶም ስም በሌሎች በአንከር ሚዲያ ላይ በሚቀርቡ እንግዶች ስም ምስጋናውን ተቀበለናል ለማለት እወዳለሁ። በጣም ጥሩ መልካም። ወደ ጠየቀኝ ጥያቄ ልመለስና በኢትዮጵያ ውስጥ አሁን ለጠቅላይ ሚኒስቴሩና ለደጋፊዎቹ ከሁሉም ነገር አብልጠው የሚያዩት ወደ ስልጣን መመለሳቸውን ነው። ወደ ስልጣን ለመመለስ ደግሞ የማያደርጉት ያላደረጉት ነገር የለም፣ ይቀጥላልም። ከሚያሳዝነው ነገር ዋናው ግን በምርጫ ስም ስልጣንን ይዞ ከዛ በኋላ የራሳቸውን አጀንዳ የህዝብን አጀንዳ ሳይሆን የራሳቸውን አጀንዳ ለመከታተልና አገሪቷን ወደ ከፋ ችግር ውስጥ ለማስገባት የሚያስችላቸውን መንገድ ለመቅረጽ ነው። ለምንድነው ይሄ የህዝብ አጀንዳ አይደለም ልበት ምክንያት? የህዝብ አጀንዳ ያልሆነበት ምክንያት በመጀመሪያ ነገር ምርጫ ይባል እንጂ እንዲሁ የስልጣን የመሸጋገሪያ ደንብ ተደርጎ ተቆጥሯል። ካሁን በፊት እንዳልኩት ምናልባትም ኮሮጆቹ አስቀድሞ የተሞሉ መሆናቸው ጥርጣሬ የለውም። የአዲስ አበባ ልጆች ብቻ ሳይሆኑ የአማራ ልጆች በሙሉ እስር ቤት ነው ያሉት። በአብዛኛው ከተማ ውስጥ የሚኖሩት ታፍሰው ገብተዋል። ከዚያም በላይ ደግሞ በየቦታው ፍርሃት ያለበት ሁኔታ ነው። ከዚያም በላይ ደግሞ የኢትዮጵያ ህዝብ ይሄንን ሰውዬ እንደማያምነው ይሄንን መንግስት እንደማያምነው ተረጋግጧል። እምነቱ የተዳከመበት ምክንያት እውነት በመራቋ ከዚያም በላይ ደግሞ ድህነት ብቻ ሳይሆን ጥላቻን በሰዎች መካከል በመፍጠር ለስልጣን ለመብቃት የቻሉበት ምክንያት ለመቀጠልም የሚያስቡበት ምክንያት ሰዎችን በማጣላት በመሆኑ ሰዎችን በማስቀያየም በመሆኑ ህዝቡ ተረድቶታል። ከሰዎች ጋር በተነጋገርኩ ቁጥር ፕሮፌሰር ተሾመ እኛ እኮ እናውቃለን፣ መናገር አልፈለግንም፣ መናገር ስለማንችል ነው ይሉኛል። እና ይሄ በእርግጥ ኢትዮጵያ ውስጥ የተረጋገጠበት ጊዜ ነውና ይሄንን ምርጫ እንበለው ይሄንን ዝም ብሎ የስልጣን መውሰድና መሻማትና ስርቆት ብንለው መልካም ይመስለኛል በእኔ አስተሳሰብ። ለመጨረሻው ግን በዘለቄታው የሚያዋጣ አይመስለኝም። ምክንያቱም የጠቅላይ ሚኒስቴሩ እና የመንግስቱ ህሳቤና ዓላማ ከህዝቡ ጋር የተጋጠመ አይደለም፣ የተለያየ ነው። ስለዚህ ነው ህዝቡ ለምን እኔን አያመሰግንም ለምን እኔን በእኔ አያምንም የሚልበት ምክንያት ይህንን ባለመረዳቱ ነው። ህዝቡና መንግስት የተለያየበት ሁኔታ ላይ ነው ያለነውና እኔ ምርጫውን በዛ መልክ ነው የማየው። ምርጫ የሚባለውም በዛ መልክ ነው የማየው። ምናልባትም የኢትዮጵያ ህዝብም በዛው የወሰነ ይመስለኛል። መሳይ ፕሮፌሰር ተሾመ ለስልጣን ለማስቀጠል ነው። ታዲያ እንዲሁ እኮ ማድረግ ይችላል። የሁሉ ግርግር የሁሉ ገንዘብ ሳይወጣ ዝም ብሎ በእርግጥ ምርጫ ተካሂዷል፣ በምርጫ ነው ስልጣኔን ያራዘምኩት የሚል ህገ መንግስትን በመጥቀስ ለዓለም አቀፉ ማህበረሰብም እንደዚሁ ያለ ምርጫ ነው የቀጠለው እንዳይባል ሊያደርግ ይችላል የሚለው እንዳለ ሆኖ ግን ስልጣን ለማስቀጠል ተብሎ ሀገሪቱ በዚህ ደረጃ ዋጋ እንድትከፍል መደረግ አለባት ወይ? ምን ሰማው ነገር እኮ በጣም አንዳንድ ጊዜ እንደ ሀገርም አንድ ቀን መቆየቷ በራሱ ያስገርማል። ኢትዮጵያ በዚህ አገዛዝ እጅ ላይ ሆና ስለዚህ ዝም ብሎ መቀጠል አይችልም። ለይሄን ሁሉ ዋጋ ሀገሪቱንም ከሚያስከፍል እንደው በዚህ ደረጃ ማሰብ ይቻል ይሆን? ማሰብ ይቻላል። ነገር ግን የሚያስገባው የለማ። የሚያስገባው መንግስት አይኖርም፣ የሚያስገባው መሪ ሌላ ቦታ አይኖርም። ከዚያም በላይ ደግሞ ግብዝ ነው ሰውየው። ግብዝነት አለ። በመንግስት ብቻ ሳይሆን በደጋፊዎቹ መካከል ግብዝነት አለ። ይሄ ግብዝነት ምንድነው? እኛ የምንፈልገውን ለማድረግ የውሸት ደጋፊዎች እንዲኖሩን ያስፈልጋል። ይህንን ደግሞ ማግኘት የምንችልበት መንገድ በምርጫ ብለን በተቀናበረ መንገድ ሳይሆን በስርቆት
ወደፊት የምንቀጥልበትን መንገድ እንምረጥ ብለው የወሰኑ ነው የሚመስለኝና ወደፊት ያለውን ሐሳብ ወይንም ደግሞ ፕላን ለማሳካት ይሄ ምርጫ ተደርጓል። ከዚያም በላይ ደግሞ ከውጪ ሽማግሌዎችን ፈልጌ እንደ ከናይጄሪያ የቀድሞ የናይጄሪያን ፕሬዚደንት ሁሉ በአፍሪካ ድርጅት ስም አስመጥተው እሳቸው የሚሄዱበትን የማያውቁ ሰው ናቸው። አሁን በጊዜያቸው በጣም ትልቅ ሰው ቢሆኑም አብይና የኢትዮጵያ መንግስት በመንግስት ስም የሚሰራውን ዝም ብለው የሚያሳልፉ ሰው ናቸውና እንደዛ አይነቱን ድጋፍ ባገኝ ሊረዳኝ ይችላል በሚል የታሰበ ይመስለኛልና ማንኛውም ግብዝ ቢሆን ምክንያት አለው። ከምክንያቱም በላይ ደግሞ ማንም ዲክቴተር እንኳን ቢሆን መሳይን በደንብ እንደምታውቀው ሪፖርት የሚያደርግላቸው ሰዎች አሉ። ደጋፊዎች ብቻ ሳይሆኑ ከበላዩ ያሉ ሰዎች አሉ። ከሱም በላይ ያሉ ሰዎች አሉ። 2 ሊሆኑ ይችላሉ፣ 3 ሊሆኑ ይችላሉ፣ አናቅም። ነገር ግን ለነሱ ደግሞ ሪፖርት ማድረግ ስላለበት ይህንን እንደ ምሳሌ እንደ ምክንያት ሊጠቀምበት የፈለገ ነው የሚመስለኝ ነው። እንደ ፕሮፌሰር ተሾመ የናይጄሪያውን የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆን በዚህ በሸምጋይነት ወይም ደግሞ በሰላም መልእክተኝነት ሲያነሱ የፕሪቶሪያ ስምምነት ዋና አደራዳሪ እሳቸው እንደነበሩ የሚታወቅ ነው። ግን ያ የፕሪቶሪያ ስምምነት የሚባል ቀልድ ሆኖ በታሪክ ውስጥ አሳፋሪ ገጽታ ይዞ ተሰናብቷል። ያ እንኳን የደረሰ ብለው የሚከታተሉ ሰው አይደሉም። ምናልባት እሳቸው በስተርጅና እንግዲህ ጡረታ የሚሆናቸውን ሳንቲም የሚሰበስቡበት አጋጣሚ ሊፈጥርላቸው ይችላል። ከዛ ባለፈ ግን አፍሪካው ቀንድ ላይ የእሳቸው ጥረት ያመጣው አንዳችም ነገር የለም። ስለዚህ እሳቸው አሁን ዳግም ተሹመዋል ወደ አፍሪካ የሰላም መልእክተኛ ተብለው፣ ግን ሊመጣ የሚችል ምንም አይነት ነገር እንደሌለ ይታወቃል። ለማንኛውም በምርጫው ዙሪያ ኢትዮጵያውያን ተስፋ የሚያደርጉት ነገር የለም። አስገዳጅ የሆነ ብዙ ሰዎች በአስገዳጅ ሁኔታ ነው ካርድ እንዲወስዱ የተደረገው። ቁጥር በከፍተኛ ደረጃ መቼም ስለ ቁጥር ከአብይ አህመድ ጋር መከራከር የሚያስፈልግ አይደለም። ኢትዮጵያ ውስጥ አብይ አህመድ ከመጣበት ጊዜ ጀምሮ የቁጥር ነገር እጅግ አስቂኝ ቀልድ የሆነበት ጊዜ ነው። አሁንም በቅርቡ ስለ ዳታ አንስቶ ነበር። እንግዲህ ቁጥርና ዳታን ያው ያገናኘን የዳታን ዋጋ የዳታን ትልቅነት የተናገረበትን መድረክንም ለማስታወስ ነው። ዳታ ወርቅ ነው ብሏል። ትልቅ ሀብት ነው ብሏል ዳታ። እንግዲህ ዳታ ሲናገር ቁጥርን ሲያነሳ አብይ አህመድ ማን ነው? ስለ ችግኝ ያቀረበው ሪፖርት፣ ስለ ምርጫ የምራጮችን ቁጥር የተናገረበት፣ የስንዴውን ሁኔታ ሁሉን ነገር ስናነሳ የአብይ አህመድ ቁጥር ለማንም የሚታመን አይደለም። ለዓለም አቀፉ ማህበረሰብም ለራሱ ለደጋፊዎቹም ምናልባት ለራሱም የሚያምነው አይደለም። ግን አመል ሆኖበት የተጋነነ ቁጥር በመጥራት እንግዲህ ኢትዮጵያን መግዛት ይችላል ብሎ ያመነ ይመስላል። ግን ስለ ዳታ ወርቅነት ስለ ዳታ ታላቅነት ደግሞ ያነሳል። ይህን ጉዳይና አርሶ ከዚህ በፊት አንስተናል። ከዳታ ጋር በተገናኘ ምናልባት ጆሮ ሰጥቶ ሰምቶን ከሆነና በዛ ደረጃ ዋጋ እየሰጠ ከሆነ መማሩ ጥሩ ነገር ነው። ግን በተግባር የሚተረጉመው አይደለም። እንዲሁ መድረክ ሲያገኝ ይናገረዋል እንጂ አብይ አህመድ በተግባር የሚተረጉመው እንዳልሆነ ይታወቃል። ትክክል ነህ መሳይ። አንተ መመስገን ይገባሃል በአንድ በኩል። ምክንያቱም በዚህ ጉዳይ ላይ ብዙ ተነጋግረናል። ብዙ ሌሎችም ሰዎች ያሉት ብዙ ጉዳይ አለ። በዚህ የተነሳ ዴታ የሚባል ወይንም ደግሞ መረጃ የሚባል ነገር ኢትዮጵያ ውስጥ ለሱ ዋጋ የለውም። እሱ የሚፈልገውና እሱ የሚያልመው ቁጥር ብቻ ነው እንጂ እሱ የሚያልመው መረጃ ነው እንጂ ትክክለኛ መረጃ ኢትዮጵያ ውስጥ የለም። አሁን ካሁን በፊት እንደተባባል ነው የኢትዮጵያ የመረጃ መስሪያ ቤት ያቋቋሙትን ሰው አነጋግሬ የነበረውን ደረጃ የነበራቸውን አስተያየትና እንዴት መረጃ እንደሚሰበሰብ በደንብ አስቀምጠውት የዛሬም ብዙ ዓመት በፊት ያንን ሁሉ ወደ ጎን አድርጎ ሰዎቹንም ከስራ አስወጥቶ ምክንያቱም እሱ የሚለው ብቻ እንዲከተሉ ለማድረግ የሆነበት ሁኔታ ነው እና
በየቀኑ ቁጥር ዝም ብሎ ይለውጣል። ለምሳሌ የችግኝ አጠቃቀም አንድ ጊዜ 56 ቢሊዮን ብሎ ነበረ። ከዛ ቀጥሎ ደግሞ 46 ቢሊዮን አለ። ቢሊዮን ድረስ መቁጠር የሚችል ሰው ኢትዮጵያ ውስጥ የለም በችግኝ በኩል። ለምን? ጊዜና ሁኔታው ስለማይፈቅድ ኤስቲሜት ሊያደርጉ ይችሉ ይሆናል። ነገር ግን ችግኝ መትከልን እንደ ጫካ መስራት ደግሞ ማየቱ ሳይንሳዊም አይደለም። በልዩ ልዩ መንገድ ብዙ ተግዳሮት ስላለባቸው በዚህ ላይ ብዙ ማለት አልፈልግም። ግን አንድ መደረግ ያለበት ነገር እውነትን ሁልጊዜ ስለምንከተል አስፈላጊ ነው። ይሄውም ከአብይ ሰራተኞች ወይንም ደግሞ ባለስልጣኖች አንዷ የፕላን ሚኒስቴር የሆኑት ዶክተር ፍጹም ናቸው መስለኛል የሚባሉት የዴታ ኢንተረስት አላቸው፣ የዴታ ስጋት አላቸው። ይሄም በመሆኑ ነው መሳይ በቅርቡ የዴታ መሰብሰብ የማስረጃ ስብሳቤ ሳይንቲፊክ በሆነ መንገድ እንጀምር ተብሎ የተጀመረው። መጀመራቸው ራሱ ትክክለኛ ዴታ እንዳልነበራቸው በግምት እንደሚሰራ እስካሁን ድረስ ገላጩ እሱ ነው፣ ምስክሩ እሱ ነው። እና ማሻሻል ይቻል ነበር እውነትም። ነገር ግን ከዚያም በላይ እነሱ ሰውየው የሚፈልገውና መንግስት የሚፈልገው ቁጥር ብቻ እንዲሆን ነው። ለምሳሌ ፓርላማ ይኬድና የሚቀጥለው ዓመት 8.2% እናድጋለን ይባላል። ከዛ ውጪ ሪፖርት አይቀርብም የሚቀጥለው ዓመት። እንደዚህ ነው የሚደረገው ኢትዮጵያ ውስጥና በጣም የሚያሳዝን ሁኔታ ነው። ምክንያቱም የሚያሳዝነው ምንድነው? ፈረንጆች ምን ይላሉ መሰለህ? ጋርቤጅን ጋርቤጅ አውት ይባላል። ጥሩ ማስረጃ ከሌለ በስተቀር ጥሩ ፖሊሲ አታስቀምጥም። ጥሩ ማስረጃ ከሌለ በስተቀር ፖሊሲ የተዛባ ነው፣ የተበላሸ ነው፣ የግምት ፖሊሲ ነው የሚሆነውና የግምት ፖሊሲ ደግሞ ነፃነትን አይሰጥም። የግምት ፖሊሲ ደግሞ እድገትን አይሰጥም፣ ሌሎችንም አያስተምርም፣ አያስተማምንም። እንዳውም ብዙዎችን የሚያሸሽ ነው። ለዚህ ነው ብዙ ኢትዮጵያውያኖች ከሰውየው እየሸሹ ያሉት መሳይ። እንግዲህ ፕሮፌሰር ተሾመ የአይኤምኤፍን ሪፖርት እንዴት አዩት? እንግዲህ አይኤምኤፍ ሪፖርት 3 ነገሮችን በማሳሰቢያነት አንስቷል። አብይ አህመድ አገዛዝ የመንግስት ቀጥተኛ ድጎማ ሙሉ በሙሉ እንዲቆም፣ ምክንያቱም እስካሁን ድጎማ አለ፣ በበቂ ሁኔታ አልቆመም፣ ይቀራል የሚል ነገር ነው ያነሱት። ሌላው የግብር ሁኔታ ነው። የግብር ሁኔታ በበቂ መልኩ ጭማሪ አልተደረገም፣ በደንብ ጨምር፣ ግብር በደንብ አስከፍል የሚል ማሳሰቢያ ነው የሰጡት። ሌላው የምንዛሪ ስርዓቱ በበቂ ሁኔታ እየተካሄደ አይደለም ነው። አሁንም የኢትዮጵያ ብር በገበያው ላይ ዋጋ አለው፣ ዶላር እንደሚጠበቀው ጠንካራ ሆኖ አልተገኘም አይነትም ይመስላል። ስለዚህ ይህንንም ማስተካከያ አድርግበት ነው። እንደው ባጭሩ ይህንን ስንመለከተው ለኢትዮጵያ ሕዝብ መጪው ጊዜ የበለጠ ጨለማ ድቅድቁ ጊዜ እየመጣ እንደሆነ የሚያሳይ ነው። ምክንያቱም እስካሁን ተግባራዊ በሆነው የማይክሮ ማሻሻያ ፖሊሲ ምክንያት ኢትዮጵያውያን የቀን ጨለማ ውጧቸዋል፣ መኖር አልቻሉም። ሰው ከአቅሙ በላይ ሆኗል። እንደው አንድም ቀን በልቶ ለማደር የሚቸገር ኢትዮጵያዊ ቁጥር በየዕለቱ እየጨመረ ነው ያለው። መንግስት አሁን ዳራጎት ሰጪ በየቦታው የምግብ ማዕከል እያቋቋመ ሰራተኛውን ሳይቀር መምህሩና ሐኪሙን ሳይቀር መመገብ የጀመረበት ሁኔታ ነው ያለውና ድህነቱ እየከፋ መጥቷል። ነገሩ የተበላሸ ነው፣ ግን አሁንም ይቀራል እያለ ነው የዓለም አቀፉ የገንዘብ ድርጅት አይኤምኤፍ። ምንድነው የቀረው? የኢትዮጵያ ህዝብ ከዚህ በላይ ምኑን ይስጥ? ጠቅለል ባለ መንገድ ትንሽ ልግባበት በዚህ ላይ። መጀመሪያ አዳዲስ አድማጮች ካሉ በዚህ ጉዳይ ላይ ትንሽ ባክግራውንድ ብንሰጣቸው መልካም ይመስለኛል። የአይኤምኤፍ እና ኢትዮጵያ በቅርቡ የተስማሙበት ገንዘብ ለመበደር ከአይኤምኤፍ ኢትዮጵያ ቃል የገባችው ነገር ስላለ ያም ደግሞ ስምምነት በጽሁፍ የተቀመጠ ስለሆነ በየጊዜውም ደግሞ አይኤምኤፍ ይህንን እየመጣ ማስረጃ መሰብሰብና ከዚያም በላይ ደግሞ የሚታረም ነገር እንዳለ እንዲታረም የሚያደርግበት ሁኔታ ነው
እና በየጊዜው ግምገማ ይደረጋል። ይህም የተደረገው ሪፖርት አሁን በቅርቡ በነበራቸው በስፕሪንግ ሚቲንግ ይባላል በዛ ላይ የተደረገ በዛ ላይ አማካኝነት የተቀመጠ ግምገማ ነው። 3.4 ቢሊዮን ብር በ48 ወር ውስጥ ለእናንተ ለመስጠት ተስማምተናል። እናንተም ደግሞ የተስማማችሁበት ነገር አለ። እነኛን ነገሮች በትክክል እያስገባችሁ ነው ወይ? እነኛን ነገሮች በትክክል እያስካሄዳችሁ ነው ወይ የሚለውን ጥያቄ ለመመርመር ብለው የሰጡት ማስረጃ ነው አሁን የምንነጋገርበት ያለ ነው። ከዚህ ውስጥ ዋና ዋና ነገሮቹ በመጀመሪያ በኩል ድጎማ የሚባል ነገር እንዲቀር ተስማምተን ነበር ወይንም ደግሞ እንዲቀነስ ተስማምተን ነበር። ያ እየተቀነሰ አይመስለንም። ከዚያም በላይ ደግሞ ሌሎች ነገሮችን አንስተው የውጭ ምንዛሬን በተመለከተ የትይዩ ገበያ አሁን ባለበት ሁኔታ እኛ በምንገምተው ሁኔታ ልዩነቱ የ13% ፕሪሚየም እየከፈሉ ሰዎች አሁንም ከትይዩ ገበያ እየተጠቀሙ ነው። 13% በጣም ትልቅ ቁጥር ነው በፕሪሚየም ሲከፈል። ይህም ያልተስተካከለበት መሆኑን ከዚያም በላይ ደግሞ ያላችሁበት የብድርና የዕዳ ሁኔታ ያልተስተካከለና በጭራሽ ያልተቋጨ በመሆኑ ይሄ ትልቅ ስጋት ላይ አስቀምጦናል። እናንተንም እንዲያስቀምጣችሁ ያስፈልጋል እና ብትጠነቀቁበት ወይንም ደግሞ ብትሰሩበት ይሻላል፣ ብታሳምሩት ይሻላል። የውጭ ኤክስፖርት እና ኢምፖርት ባላንሱ ኤክስፖርት ትንሽ ነው፣ ኢምፖርት ትልቅ ነው። ልዩነቱ ብዙ አልተለወጠም። ትንሽ መሻሻል ቢያሳይም አልተለወጠም። ማሻሻልም ያሳየበት ምክንያት ይሄ ልዩነቱ ማለት ዴፊሲቱ ማሻሻል ያሳየበት ምክንያት በሁለት ምክንያቶች ናቸው። አንደኛ በሚመረተው እና በሚሸጠው የቡና ገበያ በቡና የተነሳ፣ ሁለተኛ በማዕደን የተገናኘና ከወርቅ ማዕደንና ከወርቅ ኤክስፖርት ጋራ የተገናኘ ናቸው። እነኚህ ነገሮች ወደፊት ችግር ቢገጥማቸው እንደገና ችግር ውስጥ ነው የምትሆኑት ብለው አስቀምጠዋል። እነኚህ በጣም አስፈላጊ ነገሮች ናቸው፣ ጠቃሚ ነገሮች ናቸው። በታክስ በኩል መሳይ በትክክል እንዳቀረብከው የምትሰበስቡት ገቢ በታክስ የተያዘ በቂ አይደለም እና ወደፊት መጨመር አለበት የሚል ሁኔታ ነው። እንግዲህ መንግስት ሁለት ችግር ውስጥ ገብቷል። እዚህን ስናይ በቁጥሩ ስናይ መንግስት የሀገር ውስጥ ምርት እያደገ ነው ካለ የሚሰበስበው ታክስ ደግሞ ያው ከሆነ ይሄ ኢንዴክሱ ወይንም ደግሞ የፐርሰንቴጁ የታክስ ስብሰባው ፐርሰንቴጅ እየቀነሰ ነው የሚሄደው ማለት ነው። ወደ ታች እየወረደ ነው የሚሄደው ማለት ነው። ይሄንን ለአይኤምኤፍ መግለጽ አስፈላጊ ሳይሆን እነሱ እንዴት ለመያዝ እንደሚፈልጉ ወይንም እንዳለባቸው አስቸጋሪ ሆነባቸዋል። በአንድ በኩል የአገር ውስጥ ምርት ወደ ላይ እየወጣ ነው ይላሉ። በሌላ በኩል ደግሞ የሚሰበስቡት የታክስ ገንዘብ በሚያድግበት ሁኔታ እየተቀመጠ አይደለም። ምሳሌ ልስጥህ። በ2023 7.9% ነበረ በጂዲፒ ወይንም በሀገር ውስጥ ምርት አማካኝ ሲታይ 7.9% ነበር። በአሁን በጨረሽነው ዓመት በ2025 ወደ 9.2 ደረሰ። አሁን ባለንበት ዓመት ወደ 10.5 ከፍ እንደሚል ይጠበቃል። አይኤምኤፍ ግን ወደ ላይ መውጣት አለበት፣ ወደ 12 ወደ 13% መድረስ አለበት፣ ከዚያም በላይ ወደ ላይ መውጣት አለበት እያለ ነው። ግን የሀገር ውስጥ ምርት እየጨመረ ከሄደ በአንድ በኩል አንዱ ዓላማ ያ ስለሆነ
ብዙ ካልሰበሰቡ ወይንም ደግሞ ብዙም ቢሰበስቡ ታክሱ ፐርሰንቴጁ እየቀነሰ ነው የሚሄደውና እቺ እንትን ሆኖ